ደብቀን የትም አንደርስም። ስለዚህ እውነቱን መናገር አለብን። እኔና ብሩኬ ተለያይተናል። ተለያየን ምናምን ምንድነው የሚለያያችሁ? ለማን ነው ክፍተት የምትሰጪው? ስንት ቀን ነው ለእናንተ ሁሉ ጊዜ ብቻ ውስጥ በውስጥ መብሰል ምንድነው ይሄ? ገና እንደመጣ እሷን አገኛት። ለምን ምንም ያገናኛችሁ ነገር አለ? አንቺ ላለማስቀየም በጣም በቃ ክብር ይኑርህ። እያወራን አይደል እንዴ? በቃኝ። ሁሌ እንደዚህ ይሆን? እስከመቼ ነው እንደዚህ? እስከመቼ ነው ካንቺ ጋር እንደዚህ የሚቀጥለው? ደስ ይበላችሁ እንደፈቀደ ቁጭ በልስ። አሁን ስነ ስርዓት አይኖርም። እኔ ሙሺ በቃ መጨቃጨቅ እኔ አልፈልግም። ላይ ምናምን አትበለት ነው ምናምን እየተባለ ነው፣ ግን ብዙ ነገሮች አሉ። እሱ ችግር የለውም። ምንድን ነው የሚያጨናንቀው? ሙሺ በቃ እኔ ልሂድ። ለምን ቆየ? መሄድ አለብኝ ሙሺ ከዚህ ቤተሰብ እንግዲህ ያው መግቢያው ላይ እንደሰማችሁ እንዳዳመጣችሁ ማለት ነው። እንግዲህ ያው ሃይሚ ከብሩኬ ጋር መቀጠል አልችልም መለያየት አለብን ብላ መልስ ስትሰጥ እንግዲህ እንዳያችሁ የብሩኬ እናት ምንድነው መለያየት ብላ ተቆጥታት አለች ማለት ነው። እንግዲህ ያው ሰሞኑ በተፈጠረው ነገር በጣም ያሳዝን ነበረ። ብሩኬን ወንድማችን ያው አሞት ነበረ። አሁን ግን ተሽሎታል፣ ደህና ነው ማለት ነው። ወደ ቤቱ ተመልሰዋል። እንግዲህ ብዙዎቻችሁ ሰሞኑ በሃይሚና በብሩኬ ተጨንቃችሁ ነበረ። እንግዲህ ያው አሁንስ እውነት ነው ብሩኬና ሃይሚ ሊለያየው ነው ብላችሁ ብዙዎቻችሁ ተጨንቃችሁ ተጠባችሁ ነበረ። ግን ሃይሚና ብሩኬ መቼም አይለያዩም፣ ጉዞ ወደፊት ናቸው ማለት ነው። ምክንያቱም ያው ታውቃላችሁ ሃይሚና ብሩኬ ብዙ ወዳጅ አላቸው። እንግዲህ መግቢያው ላይ እንደሰማችሁ መቼም አትለያዩም በማለት መልስ ተሰጥቷታል ሃይሚ ማለት ነው። ሃይሚ ያው ትወደዋለች እንግዲህ ያው ለማስመሰል ነው። ያው መቼም ታውቃላችሁ ሃይሚ ያራዳ ልጅ ናት። እንግዲህ ያው እኔ ሁሌ እላለሁ የገባት ናት ማለት ነው። ብሩኬም ደግሞ ከሃይሚ ውጭ ወደ ውጭ እያለ ሁሌም ይናገራል ማለት ነው። እንግዲህ ሰሞኑ ትንሽ አሞት ነበረ፣ አሁን ግን ተሻለው። ብዙዎቻችሁ ግን ሃይሚና ብሩኬ ይለያያሉ ብላችሁ በጉጉት የምትጠብቁ አሁኑ ወደፊትም የምንነግራችሁ ነገር መቼም አይለያዩም፣ ጉዞ ወደፊት ናቸው ማለት ነው። ያው ታውቃላችሁ ሃይሚና ብሩኬ ብዙ ወዳጅ አላቸው። ሲለያዩ ሲጣሉ የሚያስታርቋቸው፣ ሲከፉ የሚያስደስቷቸው፣ ሲያለቅሱ እንባቸው የሚያብዛቸው ብዙ ወዳጅ አላቸው ማለት ነው። ስለዚህ ሃይሚና ብሩኬ ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። እንግዲህ አሁን አመት ባል ነው። ካሁን በኋላ መጨቃጨቅ፣ ማልቀስ፣ መኮራረፍ የለም ማለት ነው። እንግዲህ ያው ካሁን በኋላ መለያየት የለም። ለሃይሚም ደግሞ መለያየት አለብን ማለት ማቆም አለብሽ ተብላለች። ብዙ ጓደኞቿ ብዙ ወዳጆቿ እንደውም ተከታዮቿ ሃይሚ ተብሩኬ መራቅ የለብሽም ብለው ብዙዎቻቸው እንግዲህ ተናግረዋታል። ሃይሚም ደግሞ እንግዲህ እሺ ለመልካቾቼን አላሳፍርም ብላ አስተያየት ሰጥታለች ማለት ነው። ምንም ቢሆን ለተመልካች ክብር ይኑረን። ሃይሚ እንግዲህ ታውቃላችሁ ሰው ታከብራለች፣ ለተመልካች ክብር አላት።